በዚህ አሁን ባለንበት ሁሉንም ነገር በፎቶ ማስቀረት ባህል በሆነበት በ21ኛው ክፍለ ዘመን ብዙዎች በየቀኑ የሚያስደምሙ ፎቶዎችን ሲነሱና በማህበራዊ ሚዲያዎች ላይ ለሌሎች ሲያጋሩ ይስተዋላል። ታዲያ እኛም ለዛሬ አስገራሚ ፎቶዎችን ለመነሳት አጓጉል ሙከራዎችን ሲሞክሩ በአሳዛኝ ሁኔታ ህይወታቸውን ያጡ ሰዎችን ታሪክ ልናስቃኛችሁ ነውና አብራችሁን ቆዩ። እነሆ የምስራች! ሁሌም በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት በማለቡ መብራት ላይ ያስገነባ ካለው እጅግ ውብና ዘመናዊ የመኖሪያ መንደር ላይ ብዙዎችን የቤት ባለቤት ማድረጉ ይታወቃል። እነሆ አሁን ደግሞ የእርሶ ተራ ነውና ከዚህ መንደራችን ላይ የመጨረሻውንና ወደ ተራራ እይታ ያለውን ብሎክ በማይታመን የዋጋ ቅናሽ የግሎ ያድርጉት እንሎታለን። በዚህ ብሎክ ላይም ከስቱዲዮ እስከ ባለ 4 መኝታ ክፍል የሚገኝ ሲሆን በ8% ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላሉ። ቀድመው ለመጡ ደንበኞች የ30% ልዩ ቅናሽ ያዘጋጀን ሲሆን በ40/60 የባንክ ብድር ተጠቅመው አሁኑኑ የቤት ባለቤት ይሁኑ። ለበለጠ መረጃ በ0920 20 36 96 ወይንም በ0973 83 56 57 ይደውሉ። ሰባተኛ ጂያ ሊዮን። ይህ ሰው ጂያ ሊዮን ይባላል። ቻይና ውስጥ በሚገኝና አንድ ሴክሻኩ እየተባለ በሚጠራ የዱር አራዊት ፓርክ ውስጥ በጉብኝት ላይ ሳለ ነበር በድንገት ህይወቱን ያጣው። ታዲያ ይህ ሰው በፓርኩ ውሃ ውስጥ ከሚኖር ዋልረስ ከተባለ እንስሳ ጋር ሰልፊ ፎቶ ለመነሳት ሲሞክር ነበር በድንገት ወደ ውሃ ውስጥ ጎትቶ የከተተውና ህይወቱን ያጣው። ጂያ ፓርኩን ብቻውን እየዞረ በመጎብኘት ላይ ያለ በማህበራዊ ሚዲያ ገጹ ላይ የሚለጥፈውን ተንቀሳቃሽ ምስል ሲቀርጽና ፎቶ ሲነሳ ነበር ድንገት ዋልረስ የተባለ የባህር እንስሳ ከኋላው በመያዝ ወደ መካነ አራዊት ገንዳ ጎተተው። በዚህም ጊዜ ጂያ ፎቶ ሲነሳ ትኩረቱ ስልኩ ላይ ስለነበር ለእንስሳው ጀርባውን ሰጥቶ ስላልተመለከተው ድንገት ከኋላ መጥቶ አደጋውን እንዳደረሰበት በወቅቱ ፓርኩ ውስጥ የነበሩት የዓይን እማኞች ተናግረዋል። በዚህም ምክንያት በማህበራዊ ሚዲያ ላይ ባጋጠመው ከፍተኛ ተቃውሞ ምክንያት ፓርኩ ለጂያ ቤተሰብ 900,000 የቻይና ዩዋን ካሳ ከፍሏል። ስድስተኛ ዴቪድ ሜሎ። የአውሮፓውያን አቆጣጠር ነሐሴ 9 ቀን 2015 በአውሮፓዊቷ ሀገር ስፔን በዋና ከተማ በሆነችው ማድሪድ ውስጥ በሚደረግ የኮርማ በሬዎች ሩጫ ወቅት ነበር ይህ አጋጣሚ የተከሰተው። የዚህ አደገኛ ፌስቲቫል ታዳሚ የነበረው የ32 ዓመቱ ዴቪድ ሜሎ ሎፔዝ በሞባይል ስልኩ የክብረ በዓሉን ሂደት በመቅረጽ ላይ ሳለ ነበር ድንገት በአንድ የተቆጣ ኮርማ በተሰነዘረበት ጥቃት ምክንያት ከጥቂት አፍታ በኋላ ህይወቱን ያጣው። ዴቪድ በጊዜው የወደቀውን ኮርማ ቪዲዮ ለመቅረጽ ሙከራ በሚያደርግበት ጊዜ ነበር ደህንነቱ ባልተጠበቀ ቦታ ላይ ቆሞ ስለነበር በሌላ አቅጣጫ እየመጣ የነበረውን የተቆጣ ኮርማ ሊያስተውል አልቻለም ነበርና ከግድግዳው ጋር ያላተመው። በሰዓቱም በአሳዛኝ ሁኔታ ከኮርማ በደረሰበት አሰቃቂ አደጋ ህይወቱ ያለፈው ዴቪድ ሜሎ ከዚህ ቀደም በጭራሽ በዚህ ፌስቲቫል ላይ ተሳትፎ አድርጎ የማያውቅ ተመልካች ብቻ ነበር። አምስተኛ ጆሹዋ። በፈረንጆቹ ታህሳስ 25 2015 ነበር ከኢንዲያና ግዛት የመጣ የ33 ዓመቱ ቱሪስት ጆሹዋ ሳንዲያጎ ካሊፎርኒያ ውስጥ በሚገኘው ሰንሴት ክሊፍስ ውስጥ ያለን አንድ ተራራማ ቦታ ላይ ካለ ቋጥኝ ላይ ወድቆ ህይወቱን ያጣው። አደጋው የተከሰተው ጆሹዋ መኪናውን አቁሞ ትዕይንቱን ለመቃኘትና አንዳንድ ፎቶዎችን ለማንሳት ሲሄድ ሲሆን እርሱ በስልኩ ላይ ተጠምዶ በመራመድ ላይ ሳለ እግሩ ተንሸራቶ ከ18 ሜትር ከፍታ ላይ ካለ ቋጥኝ ጫፍ ላይ ወድቆ በታችኛ አለታማ ቦታ ላይ የወደቀ ሲሆን በዚህም ምክንያት ህይወቱ ሊያልፍ ችሏል። አራተኛ አና ኤርሶ። ይህች ሮማንያዊት አና ኤርሶ የተባለች ሴት ደግሞ የከተማ ባቡር ላይ ቆማ ሰልፊ ለመነሳት ስትሞክር ነበር ህይወቷን ያጣቸው። በሰዓቱ እሷና ጓደኛዋ በመሆን ነበር የሚገጥማቸውን አስከፊ አደጋ ሳያስተውሉ የሚያምር ፎቶ ለመነሳት በሚል የባቡሩ አናት ላይ የወጡት። የሚያደርጉት ነገር አደገኛ ነገር መሆኑንና ሊያስከትል የሚችለውን አሰቃቂ አደጋ አላስተዋሉም ነበርና አና ፎቶ ለመነሳት አንድ እግሯን ስታነሳ በስህተት
በስህተት ከፍተኛ ቮልት የሚሸከም የኤሌክትሪክ መስመር የነካች ሲሆን በሰዓቱም ንዝረቱ በጣም ትልቅ ስለነበርና ከፍተኛ ፍንዳታን በማስከተሉ ምክንያት ሕይወቷ ሊያልፍ ችሏል። በባቡሩ አናት ላይ የነበረችው ጓደኛዋም በኤሌክትሪክ ፍንዳታው በኃይል ተገፍትራ ወደ መሬት የወደቀች ቢሆንም የደረሰባት ጉዳት መጠነኛ ስለነበር በሕይወት ልትተርፍ ችላለች። በወቅቱ አካባቢው ላይ የነበረው አንድ መንገደኛ የሆነውን ነገር ተመልክቶ በወቅቱ በደረሰባት ኤሌክትሪክ አደጋ ምክንያት ሕይወቷ ያለፈውን አናን ለማትረፍ የራሱን ጥረት ቢያደርግም አና ወደ ሆስፒታል ስትደርስ ከደረሰባት ከፍተኛ ጉዳት የተነሳ ሕይወቷ አልፎ ነበር። ሶስተኛ ፓይለት ፓል ሲንግ። እነዚህ ሁለት ሰዎች የተሳፈሩበት አውሮፕላን ሴስና 105 የተባለው አነስተኛ አውሮፕላን ሲሆን በአሜሪካ ውስጥ በሚገኘው የፍሮንት ሬንጅ አውሮፕላን ማረፊያ አቅራቢያ ላይ በአስደንጋጭ ሁኔታ ተከስክሷል። አደጋውን ተከትሎ በተደረገው ይፋዊ ምርመራ እንደተረጋገጠው የአደጋው ምክንያት እጅግ ያልተለመደ ሲሆን ነገሩ እንዲህ ነው። የአውሮፕላኑ አብራሪ በበረራ ወቅት ራሱን ሰልፊ ለማንሳት በሚሞክርበት ሰዓት ነበር ትኩረቱን በማጣቱ ምክንያት ፕሌኗን ለአደጋ ይዳረጋት። እንደ ኤንቲኤስቢ ገለጻ ከሆነ በወቅቱ አደጋ ሊያስከትል የሚችል የአየር ንብረትም ሆነ የተፈጥሮ ሁኔታ ያልነበረ ቢሆንም አውሮፕላኑ ግን ከመደበኛው የበረራ መንገድ አፈንግጦ ከአንድ እንቅስቃሴ በኋላ በድንገት ከፍታውን አጥቶ አደጋ ላይ ሊወድቅ ችሏል። አውሮፕላኑ ለጥቂት ጊዜ ከበረረ በኋላ በአንድ ማሳ ውስጥ የተከሰከሰ ሲሆን መርማሪዎች እንደሚናገሩት ከሆነ ለአደጋው ተጠያቂ ሊሆን የሚችል ምንም አይነት የሜካኒካል ጉድለት አውሮፕላኑ ላይ አልነበረም። ነገር ግን አደጋው በደረሰበት ቦታ ካሜራ የያዘ ስልክ አግኝተዋል። ይህም አደጋው ከመከሰቱ በፊት አብራሪው ራሱን ፎቶ እያነሳ እንደነበር አረጋግጧል። ሁለተኛ ገብርኤላ ዱናስ። ይህች ሴት ገብርኤላ ዱናስ ትባላለች። ብራዚል ውስጥ በሚገኘው የማስኮት ፏፏቴ ጉብኝት ለማድረግ ነበር 14 ከሚሆኑ ጓደኞቿ ጋር ወደ ስፍራው ያቀናቸው። ይህ በውበቱ የጎብኚዎችን ቀልብ የሚስብ ውብ ፏፏቴ በብዙ ቱሪስቶች ዘንድ ተወዳጅነትን ያተረፈ ፏፏቴ ሲሆን በተለይም አደገኛ የሆነውን በፏፏቴው ዙሪያ ያለውን ገደል የመውጣት ሂደት በጎብኚዎች ዘንድ እንደ ቻሌንጅ የሚታይ ድርጊት ሲሆን ታዲያ ይህንን ጊዜ ነበር ወጣቷ ገብርኤላ አደገኛውን ገደል በመውጣት ላይ ያለች በደረሰባት የመንሸራተት አደጋ በአሳዛኝ ሁኔታ ሕይወቷ ሊያልፍ የቻለው። ለአደጋው ምክንያት የነበረው በስፍራው ላይ ፎቶ ለመነሳት ስትሞክር በደረሰባት ድንገተኛ አደጋ ሲሆን በዚህም ታዲያ እጅግ አሳዛኝ በሆነ ሁኔታ ከ100 ሜትር ከፍታ ላይ ወደ ታች ልትወድቅ ችላለች። አደጋውን አስመልክቶ የአደጋ መከላከያ ሰራተኞች እንደገለጹት ከሆነ ገብርኤላ አደገኛውን ገደል በመውጣት ላይ ያለች ሰልፊ ለመነሳት ወደ አንዱ ፏፏቴ ተጠግታ ነበር። በዚህም ወቅት ትኩረቷን ከምትረግጥበት ቦታ ላይ ሳይሆን በስልኳ ላይ በመሆኑ ከነበረችበት ቦታ በመንሸራተቷ ከ100 ሜትር ከፍታ ላይ በመውደቋ በአሰቃቂ ሁኔታ ሕይወቷን ማለፉን ገልጸዋል። አንደኛ 5 ጓደኛሞች። ሌላኛው አሳዛኝ ክስተት የተከሰተው ደግሞ በሀገረ ቱርክ ከአልና ወደ አንታሊያ ሲጓዙ በነበሩ 5 ጓደኛሞች ላይ ሲሆን አደጋው የደረሰው ጓደኛሞቹ ጥቂት ፎቶዎችን ለመነሳት ከአውሮፕላን ማረፊያው አቅራቢያ ባለ መንገድ ላይ በቆሙበት ወቅት ነበር። በወቅቱ እነዚህ ወጣቶች በተለያየ ስታይል ፎቶ ለመነሳት እየሞከሩ በነበረበት ወቅት ነበር በመንገዱ ላይ በፍጥነት ሲመጣ የነበረ አንድ የጭነት መኪና ወደ እነርሱ እየተንደረደረ በመምጣት መንገዱ ላይ ፎቶ በመነሳት ላይ የነበሩትን ጓደኛሞች ላይ አደጋ ያደረሰው። በሰዓቱም ሁለቱ ሕይወታቸው ሲያልፍ የተቀሩት ደግሞ ተርፈዋል። በሰዓቱም ጉዳቱ ሳይደርስባቸው የተረፉት ሌሎች 3 ጓደኞቻቸው በድንጋጤ ተውጠው ያዩትን ነገር ማመን ያቃታቸው ሲሆን ከአደጋው በኋላ በድንጋጤ ተውጦ በፍርሃት የተናወጠው የአደጋ ጊዜ ሰራተኞቹ ወዲያውኑ ጠርተዋል። ምርመራዎች እንደሚያሳዩት ወጣቶቹ አደጋው ከመድረሱ በፊት አልኮል መጠጦችን ሲጠጡ የነበሩ ሲሆን በሚያሳዝን ሁኔታ ግን ፎቶ ለመነሳት ሲባል በተደረገ አደገኛ ሙከራ ምክንያት የሁለት ወጣቶች ሕይወት እንደ ቀልድ ሊያልፍ ችሏል። እናም አንዳንድ ጊዜ አጓጉል ቦታዎች ላይ አጓጉል ፎቶዎችን መነሳት ትርፉ አደጋ ነው እያለን የዛሬን ቪዲዮ በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን።
በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።